በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢመጠን ግርም ትዛቲ ዕለት ወጽ ትዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ መንፈስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። አሁን ያለነው ጀርመን ፍራንክፈርት ሐመረ ብርሃን ቅዱስ ገብርኤል ቤተክርስቲያን ነው። ከተቋቋመ እንግዲህ ወደ 10 ዓመት ሊሆነው ነው። የዛሬ ሳምንት ለአገልግሎት ከለንደን ወደዚህ መጣን። በዚሁ ደግሞ ኢንተርናሽናል የኢትዮጵያውያን ኳስ ነበረ። እዚያም ቆየን። ዛሬ ለተሰንበት ነው፣ መድኃኔዓለም ነው። አገልግለን እየወጣን ነው። ነገር ግን አንድ ላሳስባችሁ ፈልገው ቶሎ ብለን የወጣ ነው። ለምን? ይሄ የምታዩት ቤተክርስቲያን የሶሪያ ኦርቶዶክስ ቤተክርስቲያን ነው። በሐሳብም በጸሎትም እንድትደግፏቸው የራሳቸውን ቤተክርስቲያን እንዲያገኙ እንድትረዷቸው እናሳስባለን። መቼም ለክርስቲያኖች ይህን አድርጉ ተብሎ አይነገርም። ቤተክርስቲያን አንዲት ናት። በዚያምቱን አንዲት ናት። ይኸው እኛም በአቅማችን እዛ ተነስተን ለንደን ተነስተን ፍራንክፈርት ገብተን ለማገልገል መተናል። እናንተም በያላችሁበት እንዲያው ልለምናችሁ 1 ሳንቲምም ትሁን የታቻላችሁን እንድትረዱ ነው የምናሳስበው። ብትረዱ የራሳቸው ቤተክርስቲያን ኑሯቸው
የሚጸልዩበት ተረጋግተው ሕፃናቱ የሚማሩበት ህዝቡ ወንጌል የሚማርበት ነገር እንዲፈጠን እንድታደርጉ ነው። ሁሉም ነገር በእናንተ እጅ ነውና ምእመናን እግዚአብሔር ይፍቀድ። እናንተም ደግሞ እጃችሁን ለምጽዋት ልባችሁን ለእግዚአብሔር እንድታደርጉ ነው። አምላከ ቅዱስ ገብርኤል ይርዳችሁ። በያሉበት አናንያን፣ አዛሪያን፣ ሚሳኤልን ከነደደው እሳት ያወጣ መልአክ እናንተንም ካላችሁበት ችግር ሁሉ ይሰውራችሁ። እንግዲህ የእመቤታችን የቅድስት ድንግል ማርያም ልጆች እንደማታሳፍሩን ተስፋለን። ኃይሏ፣ ጉልበቷ፣ ንብረቷ ለቤተ ክርስቲያን እናንተ ናችሁና ይህንን እንድታደርጉ በእግዚአብሔር ስም በእመቤታችን ስም በመልአኩ ቅዱስ ገብርኤል ስም እንማጸናችኋለን።
እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር በያላችሁበት ይባርካችሁ፣ ይቀድሳችሁ፣ ሕይወታችሁን ይባርክ፣ ንብረታችሁን፣ ጉልበታችሁን ይባርክ። ሀገራችንን ሰላም ያድርግልን። ለሀገራችን ሰላም ይስጥልን። ለቤተ ክርስቲያናችን አንድነትን ጽናትን ያድልልን። ሰላም እግዚአብሔር ከእናንተ ጋር ይሁን። መድኃኔ ዓለም ይባርካችሁ፣ ይቀድሳችሁ። ሰላም ዋሉልኝ። እግዚአብሔር ከእናንተ ጋር ይሁን። እሺ ክቡራትና ክቡራን ተመልካቾቼ እንግዲህ የሊቀ ሊቃውንትን አባታችንን ቃል ሰምተናል ብዬ አምናለሁኝ። ሁሉም መክሊቱን ይጠቀም ዘንድ ግድ ይላልና በየትኛውም ዓለም ላይ ብንሆንም እንግዲህ ቤተክርስቲያንን መመስረት ቤተክርስቲያንን መስራት ትውልድ ላይ ስራ መስራት ደግሞ የሁላችንም ኃላፊነት ነው ብዬ አምናለሁኝ። ዛሬ የምንገኘው እንግዲህ ፍራንክፈርት ጀርመን ከተማ ነው። በአጋጣሚ ሆኖ ብንመጣም ዛሬ ሰንበት ነውና ወደ ቤተክርስቲያን መጣን። በኃያሉ መልአክ ቅዱስ ገብርኤል ቤተክርስቲያን ነው የተገኘ ነው። እንግዲህ ስንገኝ ቤተክርስቲያኑ እጅግ በጣም የሚያምር ነው። ምእመኑ ግን በጣም ትንሽ ነው። በዛ ላይ ግን ያው እንደምታዩት ቅዳሴውን በፍጥነት ነው የተቀደሰው። ምክንያቱም እነሱ ከዚህ በኋላ 9 ሰዓት ላይ እነሱ ይጀምራሉ የቤተክርስቲያኑ ባለቤቶች ማለት ነው። ስለዚህ 30 ደቂቃ ነው የተሰጠው ቶሎ አጽድቶ ለመውጣትና ይሄንን እንዳይሆንና ትውልድ ላይ እንዲሰራም ደግሞ የሁላችንም ኃላፊነት ነውና የአባቶቻችንን ድምጽና የአባቶቻችንን ቃል በማክበር እንድንረዳቸው ለማለት ፈልጋለሁ። ጀርመን በጣም ብዙ ስደተኛ ከያዘችባቸው ሀገሮች መካከል ከአውሮፓ ውስጥ ጀርመን ትልቋ ናትና ከዛም በላይ ደግሞ ፍራንክፈርት ትልቁ ከተማ በጣም ብዙ ሰዎች ያሉበት ነውና በእርግጠኝነት ከተባበረን በአንድ ወር ውስጥ ቤቱን መግዛት ይቻላል ብዬ አምናለሁ። ከአውሮፓ ውስጥ ደግሞ ትንሽ በቃ በኢኮኖሚም ራሱ ጥሩ የሚባለው ጀርመን ነውና ሁላችንም የፍላጎታችንን የአቅማችንን በመርዳት ቤተክርስቲያኗን የራሳቸውን የሆነ ቤተክርስቲያን አድርገው የተረጋጋ መንፈስ ያለው ቅዳሴ ዝማሬውም አገልግሎቱም ስብከቱም እንዲሁ በስነ ስርዓቱ እንዲደረግ ሁላችንም ኃላፊነት እናድርግ ማለት ነው። የትኛውም ዓለም ላይ ብንሆን እነሱ መርዳት የምንችልባቸው መንገዶች ስላሉ ልንረዳቸው ይገባል ማለት ነው። ቤተክርስቲያኑን ሊቋቋም ይገባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብሎ ነው የሚጠራውና ሁላችንም ያቅማችንን እንርዳ እላለሁኝ። በተለይ ፍራንክፈርት ያላችሁ ሰዎች ይሄ የሁላችሁም ኃላፊነት ነውና እኔ መክሊቴን ተጠቅሜ ያለው ያለኝን ያቅሜን እንደዚህ አድርጌ ያለውና እናንተ ደግሞ የቻላችሁትን እንድታደርጉ ላለሁኝ የዛሬን እዚህ ላይ አበቃሁኝ። እግዚአብሔር ከሁላችን ጋር ይሁን። ሻሎም